በእኛ ዘንድ እንደው እንደ ተራ ነገር የምንቆጥረው ነገር አይደለም። ትልቅ ክብር ነው፣ የቤተ ክርስቲያን ክብር ነው። በእውነት ብፁዕ አባታችን አቡነ ሕርያቆስ ዛሬ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው በሚያገለግሉበት ዘመን ደግሞም የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስም ናቸውና ከየዓለሙ ባሉ ልጆቻቸው ደግሞ በደቡብ አፍሪካ ባሉ ልጆቻቸው ፊት የዚህ ጉዳት ጊዜና ዘመን የተሰማቸውን ሐዘን የምናውቀው ነው። ዛሬ ደግሞ እንዲህ ባለ ክብር እዚህ ስንደርስ ደስታችን የሁላችንም ስለሆነ ብፁዕ አባታችንንም እንኳን ደስ ያሉት ማለት ያስፈልገናል። ሁላችሁንም እንኳን ደስ ያላችሁ። ነገ በእልልታ በዝማሬ በሆታ እልል ብለን መስቀላችንን የምንሰቅልበት ዕለት ይሆናል። ለጊዜው ባሉን ጥቂት ደቂቃዎች የእግዚአብሔርን ቃል ለጥቂት ለመናገር እሻለሁ። ወፈኖሙ ይስብኩ ይሰብኩ ዘንድ ላካቸው። ቀጥታ በእግዚአብሔር ቃል የተጠቀሰው የግዕዙ ሐሳብ ይህንኑ የሚገልጥ ነው። ይሰብኩ ዘንድ ላካቸው። በአማርኛው መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ የተጻፈው በእጃቸው ላከው ይላል። ይሄ ትልቅ አደራን የመሸከማችንን ምስጢር የሚያሳይ ነው። በእጃቸው ላከው። እስቲ ይህንን ድገሙት። በእጃቸው ላከው። እንደው ሩቅ አናድርገው። በእጃችን እስቲ በሉ ልኮታል። ይሄ ምንድነው? ይህ ጊዜ ይሄንን ተልእኮ የሚሰጣቸው ጊዜ ከትንሣኤው በኋላ የተከናወነ ሁኔታን ያስረዳል። በአይምሯቸው ልማድ ሆኖ እንደተሳለው ለመቃብሩ ሽቱ ለመግዛት በተጠመዱ ሴቶች ታሪክ ይጀምራል። ክብርና ምስጋና ለስሙ ይሁን። የአዲስ ነገር አምላክ ዛሬ ያሉ ልጆች ዛሬ በሰበካው ዛሬ በህንፃው ዛሬ በሁሉ የሚሯሯጡ በወራቤ ደብረ ኃይል ከመልአከ ምሕረት ጀምሮ የሚሯሯጡ ሰዎች ቀድሞ እንደነበሩት አይነት ሰዎች ናቸው። ግን አይምሯቸውን እግዚአብሔር አዲስ ያደርገዋል። ትናንትና በክርስቶስ ትንሣኤ ማግስት ሐዋርያት አዲስ ነገር ለመስራት የተጠሩ ናቸው። ሴቶቹ በገንዘባቸው ይረዱ የነበሩ ናቸው። ክርስቶስ እንደሚነሳ ተምረዋል። ግን ማስተዋል አላገኙም፣ አቅቷቸው። የእግዚአብሔር ቃል የሚነግረን ይህንን ነው። ይህ ተግባር የትንሣኤውን የምስራች ደስታ ከማጣጣም ይልቅ መቃብርን የሚያጸና ተግባር ለመስራት ሽቱ ለመግዛት ሄዱ። ሰው እንዴት መቃብር ያጸናል? እንዴት በነበረው እንደገና እንዲቀጥል ያደርጋል? ቁጥር 9 ላይ ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበር ይላል። ገና አላወቁም ነበር። ነግሯቸዋል። መነሳት እንዲገባው የሚለውን ሰምተዋል፣ ግን አላወቁም ነበር። እነዚህ ሴቶች በማርቆስ 16 ቁጥር 1 ላይ እንደተጠቀሰው ሰንበት ካለፈ በኋላ ወደ መቃብር የሄዱት መግደላዊት ማርያም፣ የያዕቆብ እናት ማርያም እና ሰሎሜ የሚባሉ ናቸው። እነዚህ በማርቆስ 15 ቁጥር 40 ላይ በጣም በሩቅ ሆነው ይከተሉት የነበሩ እንደሆነ ይነግረናል። ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበር። ከነርሱ በገሊላ ሳለ ይከተሉትና ያገለግሉት የነበሩት መግደላዊት ማርያም፣ የታናሹ ያዕቆብ የዮሳም እናት ማርያም፣ ሰሎሜም ነበሩ ይለናል። ይህንና ከእርሱም ጋር ወደ ኢየሩሳሌም የወጡ ሌሎች ብዙዎች ሐዋርያው ቅዱስ ማቴዎስ በማቴዎስ 28 በማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ መቃብሩን ሊያዩ መጡ ይላል። መቃብሩን ሊያዩ እና ይሄ መቃብርን የማየት ጉዳይ ውስጣቸው ያለ አንድ ጭንቀት አለ። ጭንቀታቸው ደግሞ ሽቱ ለመቀባትና ድንጋዩን ማን ያንከባልላል የሚል ስጋት ውስጣቸው አለ። አቅማቸውን ያውቁታል። ከአቅማቸው በላይ የሆነ ስራ ማን ነው የሚያግዘን? ማን ነው የሚሰራው ብለው ያስባሉ። ዛሬ በወራቤ ደብረ ኃይል ከአቅማችን በላይ የሆነ ነገር ነው አይደል የሚሰራው? አካባቢው ላይ ካሉ ሰዎች አቅም በላይ ግን ማን ነው የሰራው? መድኃኔዓለም። ማን ነው የሰራው? በዓለም የተበተኑ ኦርቶዶክሳውያን። ማን ነው የሰራው? ሐሳባችን ሽቶ መቀባት ነው። ግን ድንጋዩን ማን ያንከባልላል? ድንጋዩን የሚያንከባልል ጌታ፣ መላእክቱን የሚልክ ጌታ፣ ቀን እየታየ ማታ የተሰራ ይመስል ከፍ እያለ የሚሄደውን ሕንፃ የሚሰራ ጌታ፣ ደግሞ በመልአኩ በቅዱስ ሩፋኤል አማላጅነት የሚሰራ አምላክ እያለ የኛ መጨነቅ ምንድን ነው? አያችሁ ዛሬ የደረስንበትን
እና ከጭንቀታቸው የሚገላግላቸውን ነገር እንዲያበስራቸው እግዚአብሔር መልአኩን ነው የላከው። በመቃብሩ አጠገብ ቁጭ ብሎ ብርሃናዊ የሆነ ነጭ ልብስ ለብሰው ሁለት መላእክት ታዩአቸው። ከሚጨነቁበት የሚያሳርፍ መልእክት ይዘው መላእክቱ ስለ ድንጋይ ሲያስቡ አታስቡ አሏቸው። በማርቆስ ወንጌል ምዕራፍ 16 ቁጥር 6 ላይ እርሱ ግን መልአኩ አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም፣ እነሆ እርሱን ያኖሩበት ስፍራ ሽቶ ከሰረ። ሽቶ ኪሳራ፣ አስከሬን ለመቀባት የገዙት ሽቶ ኪሳራ። ምክንያቱም እሱ የትንሣኤ ጌታ ነው። ዘላለም በመቃብር አይቀመጥም። ማደሪያው መቃብር አይደለም። ማደሪያው ከሙታን መካከል አይደለም። በሕያዋን ልብ የሚያድር ነው። በሕያዋን አእምሮ የሚያድር ነው። ሕያው በሆነ ማንነት የሚያድር ነው። እግዚአብሔር ደንግጠው ስለነበረ አትደንግጡ አላቸው። ምክንያቱም ዮሐንስም ይሄንን ልማድ ነግሮናል። በዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ ባየሁት ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። በመልአኩ ፊት እንኳን መላእክትን የከበሩ አባቶችን ስናይ ከእግራቸው በታች ዝቅ ብለን የክብር ሰላምታ እንሰጣለን። ይሄ በፍጹም ያምልኮ አይደለም። ግን ደግሞ መልአኩን ተመልክቼ ወደቅኩ አለ ዮሐንስ። መላእክት ይሄንን የምስራች ነገሯቸው። አትደንግጡ። ከመላእክት ሶስተኛው ነገር እነዚያ በጭንቀት ነው የመጡት ሴቶቹ። የትንሣኤውን የምስራች ከማጣጣም ይልቅ መቃብሩን የሚያጸና መቃብሩን የሚያስቀጥል ጉዳይ እያሰቡ ነው የመጡት። በሁለተኛ የድንጋዩ መንከባለል አንድ ጭንቀት ሆኖባቸዋል። ደግሞ ጭንቀትን የሚገላግል የመላእክትን ራእይ ተቀበሉ። መላእክት ቀድመው የሰሙትን በትንሣኤ ያረጋገጡትን ያንን ተልእኮ ለሰዎች አሰሟቸው። ዛሬ የቅዱስ ሩፋኤል አማላጅነት ቀድሞ በክርስቶስ ትንሣኤ የሆነውን በረከት እኛ ደግሞ እንድናየው እንድናጣጥመው የሚያስተምረን። ስለዚህ መላእክቱ ምን አሉ? በትንሣኤ ያረጋገጡትን ሄዳችሁ ንገሯቸው ለወንድሞች። እናንተ እዚህ አትጨነቁ፣ መቃብሩ አካባቢ አይደለም መገኘት ያለባችሁ፣ እሱ በሌለበት አትገኙ። ወንድሞችም ትንሣኤ የመስቀሉን ክብር መስማት ለሚሰሙ ሄዱና ንገሯቸው። በቤተ ክርስቲያን ዛሬ የሚደረገውን ታላቅ ጸጋ፣ ታላቅ በረከት እግዚአብሔር በመልአኩ አማላጅነት በእናንተ እየሰራ ያለውን ሌሎች እንዲሰሙ ንገሯቸው። ያንን የምስራች ንገሯቸው። ይሄንን ከነገሯቸው በኋላ ሴቶቹ እየተሽቀዳደሙ ሄዱ እና በብዙ ስለጠነከሩ ብዙ መከራ ስለወረደባቸው በመከራው ደግሞ ቻዮች ስለሆኑ እነዚህ ሴቶች አንዴ ስለ ድንጋዩ፣ አንዴ ስለ ትንሣኤው፣ አንዴ ስለ ሕማማቱ ሲያስቡ የቆዩ ስለነበረ በዚህ የጠነከሩ እነዚህ ሴቶች ወደ ወንድሞች ሄዱና ነገሯቸው። መንቀጥቀጥ መደንገጥ ይዟቸው ነበርና መጥተው ከመቃብሩ ሸሹ። ወጥተው ይፈሩ ነበርና ለማንም አንዳች አልነገሩም። ግን የተናገሩት ለማን ነው? ያው ወንጌል በእጃችን የተሰጠንን መስቀሉን ከፍ እያደረግን ከፀሐይ መውጫ እስከ መግቢያው ድረስ እንጮሃለን፣ እንዘምራለን፣ ያንን እናውጃለን። አምላከ ቅዱሳን ለሁላችን ያድለን። ሁላችንም ከያለንበት ብድግ በማለት ወደ ጆዳው ለምረቱ